ሰላም እንዴት ናችሁ? በዛሬው ቆይታችን የምንመለከተው በሲቲዝንሺፕ በሚለው ክፍል ላይ ሞድስ ኦር ዌይስ ኦፍ አኳሪንግ ኤንድ ሉዚንግ ሲቲዝንሺፕ የሚለውን ክፍል እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ እንዴት ዜግነትን እናገኛለን የሚለውን ሀሳብ አስቀድመን እንመልከት። ዌይስ ኦፍ አኳሪንግ ሲቲዝንሺፕ ዘ ኮመን ዌይስ ኦፍ አኳሪንግ ሲቲዝንሺፕ ካን ቢ ግሩፕድ ኢንቱ ቱ ሲቲዝንሺፕ ባይ በርዝ ኤንድ ሲቲዝንሺፕ ስሩ ናቹራላይዜሽን ኦፍ ላው። እንግዲህ ሰዎች ዜግነትን ሊያጡ ይችላሉ እንዲሁም ሊያገኙ ይችላሉ። ታዲያ ግን ዜግነትን አኳየር ማድረግ ወይም የማግኘት የአንድ ሀገር ዜጋ መሆን መቻል በሁለት ተከፍሎ ሊታይ ይችላል። አንደኛው በልደት ባይ በርዝ ሲሆን ሁለተኛው ደግሞ ናቹራላይዜሽን የምንለው ነገር ወይም በህግ አንድ ሰው የሆነን ሀገር ዜግነት ሊቀበል ይችላል ማለት ነው። መጀመሪያ ላይ የሚያነሳልን ሲቲዝንሺፕ ፍሮም በርዝ ኦር ኦሪጂን ነው። አንድ ሰው ዜጋ ሊሆን የሚችለው በምን መሰረት ሲሆን በበርዙ ወይም በልደቱ ወይም በትውልዱ አንድ ሰው የአንድ ሀገር ዜጋ ሊሆን ይችላል። ኢንዲቪዥዋልስ ካን ጌት ሲቲዝንሺፕ ስታተስ ኦፍ ፓርቲኩላር ስቴት ኢዘር አንደኛ ቢኮዝ ሂ ኦር ሺ ኢዝ ቦርን ኢን ዘ ቴሪቶሪያል አድሚኒስትሬሽን ኦፍ ዘ ስቴት ኦር ሂዝ ኦር ሄር ማዘር ኤንድ ኦር ፋዘር አር ሲቲዝንስ ኦፍ ዘ ስቴት ኢን ኩዌሽን። የአንድ ሀገር ዜጋ መሆን የምትችሉት ማለት ባይ በርዝ በሚለው ሲስተም በሁለት አይነት መንገድ ነው። መወለድ አይደለ ሀሳቡ። አንደኛ በአንድ ሀገር ግዛት ውስጥ ስትወለዱ፣ ለምሳሌ በአሜሪካ ውስጥ ሄዶ የሚወለድ ልጅ የምን ዜግነት ያገኛል? የአሜሪካ ዜግነትን ያገኛል። ስለዚህ የምን እንለዋለን? ባይ በርዝ እንለዋለን። ሁለተኛው ደግሞ በእናት ወይም በአባታችሁ በኩል ደግሞ ምን ታገኛላችሁ? ዜግነትን ታገኛላችሁ። እናንተ አሁን ኢትዮጵያዊ ከሆነ ቤተሰብ በመወለዳችሁ ምክንያት ምናዊ ስለሆናችሁ ኢትዮጵያዊ ሆናችሁ። ስለዚህ በመወለድ ስንል አንደኛ እዛ ቴሪቶሪያል አድሚኒስትሬሽን ላይ ስትወለዱ፣ ሁለተኛም ደግሞ በእናትና በአባት ሲመጣ ማለት ነው። ታዲያ እነዚህ ነገሮች በተለያየ ስያሜ ነው የምንጠራቸው። እነዚህን ስሞች ያዟቸው። አንደኛው ጁስ ሶሊ ሲሆን አንደኛው ደግሞ ጁስ ሳንጉዊንስ ብለው ይጠሩታል። ጁስ ሶሊ ማለት ላው ኦር ራይት ኦፍ ዘ ሶይል ማለት ነው። መብታችሁን ወይም ዜግነታችሁን የምታገኙት ከምንድን ነው? ከተወለዳችሁበት ከአፈሩ ሲሆን ማለት ነው። ምን ማለት ነው? ኦብቴን ሲቲዝንሺፕ ቢኮዝ ሂ ኦር ሺ ዋዝ ቦርን ኢን ዘ ቴሪቶሪያል አድሚኒስትሬሽን ኦፍ ዘ ካንትሪ። በቴሪቶሪያል አድሚኒስትሬሽን ኦፍ ካንትሪ ውስጥ ስትወለዱ ምን በመባል ይጠራል? በቴሪቶሪያል አድሚኒስትሬሽን ሲሆን ጁስ ሶሊ ሲሆን ማለት ነው። እዛ ስለተወለዳችሁ። ለምሳሌ ቅድም አሜሪካ እንዳልኳችሁ አንድ ኢትዮጵያ እናትና አባቱ ኢትዮጵያዊ የሆኑ ሰዎች አሜሪካ ሄደው ልጅ ቢወልዱ ልጁ የምን ዜግነት ማግኘት ይችላል? የአሜሪካ ዜግነትን ማግኘት እንደሚችል። ሌላው ደግሞ ላው ኦር ራይት ባይ ብለድ ወይ ኦፍ ብለድ የሚባለው የጁስ ሳንጉዊንስ ሲሆን እሱ ደግሞ በምንድን ነው? ሲቲዝንሺፕ አኳየርድ ክሌሚንግ ዋንስ ፓረንት ሲቲዝንሺፕ ስታተስ፣ ወይ ከእናት ወይ ከአባታችሁ አንዱ የአንድ ሀገር ዜጋ ከሆነ እናንተ የእሱን የመውሰድ መብት አላችሁ። ኢትዮጵያዊ ቅድም ብለን እንዳነሳ ነው። ነገር ግን ጁስ ሶሊ ኩድ ኖት አፕላይ ቱ ችልድረን ቦርን ፍሮም ዲፕሎማትስ ኤንድ ሪፊውጂስ ሊቪንግ ሆስት ስቴት። ነገር ግን ይሄ ጁስ ሶሊ የምንለው ነገር የማይሰራባቸው ቅድመ ሁኔታዎች አሉ። ለምሳሌ ዲፕሎማት ካልን የአሜሪካ አምባሳደሮች ይመጡና ኢትዮጵያ ውስጥ ይኖራሉ አይደለም። ኢትዮጵያ ውስጥ ለሚወልደው ልጅ አምባሳደር የኢትዮጵያ ዜግነት ወይም አንድ ኢትዮጵያዊ ዲፕሎማት አሜሪካ ሄዶ ወደሚወልደው ልጅ አሜሪካዊ ዜግነት ይሰጠዋል ማለት አይደለም። ለምን? የዲፕሎማት ልጅ ስለሆነ በምን ይቀጥላል ማለት ነው? ኢትዮጵያዊ እንደሆነ ይቀጥላል። ወይም የስደተኛም ልጅ ደግሞ ሲሆን በተመሳሳይ መልኩ ጁስ ሶሊ ኩድ ኖት አፕላይ ቱ ችልድረን ቦርን ፍሮም ዲፕሎማትስ ቢኮዝ ኦፍ ቱ ስፔሻል ፕሪንሲፕል። በሁለት ፕሪንሲፕል ነው ይሄኛው ሊሆን የቻለበት። አንደኛ ኢንተርናሽናል ፖለቲካል ኢሚዩኒቲ ምክንያት ሲሆን እሱ ምንድን ነው? ኤክስትራ ቴሪቶሪያሊቲ ኤንድ ኢንቫዮሌቢሊቲ ፕሪንሲፕል ነው። ኤክስተርና ቴሪቶሪያሊቲ የምንለው ምን ማለት መሰላችሁ? አንድ ዲፕሎማ አንድ የአሜሪካ ዲፕሎማ መጥቶ አሜሪካ ኤምባሲ ውስጥ ቢኖር ያቺ ቦታ ምን ተብላ ነው የምትጠራው? አሜሪካ ተብላ ነው የምትጠራው። ኤክስተሪያ ቴሪቶሪያሊቲ ማለት እንዲህ እያለ ልናስበው እንችላለን አይደለ? ስለዚህ ወይም ደግሞ ከፕሪንሲፕልም አንጻር ደግሞ ምንም ዋጋ የለሽ የሆነ ነገር ነው። ኢንቫዮሌብል ነው ማለት የአንድ ሀገር ዲፕሎማ ሆኖ የሌላ ሀገር እንትን ልጅ ካለው ምን አይነት አግባብነት ይኖራል? እሱም ተገቢ የሆነ ወይም ልክ የሚመስል ነገር አይኖርም። ሌላው ሁለተኛው ደግሞ ሲቲዝንሺፕ ናቹራላይዜሽን ወይም በህግ አንድ ሰው ዜግነት ሊያገኝ ይችላል ነው። እሱን ነው የምንመለከተው። ኢት ኢዝ ሌጋል ፕሮሰስ ባይ ዊች ፎሪነርስ ቢካም ሲቲዝንሺፕ ኦፍ አናዘር ካንትሪ ነው። አንድ የሀገር ዜጋ እናንተ ለምሳሌ የሆነ ሀገር ዜጋ መሆን ከፈለጋችሁ የሆነን ህግ ተከትላችሁ ሀገሪቷ እንደምታስቀምጠው መርህ ወይም ፕሪንሲፕል የዛች ሀገር ዜጋ መሆን ስትችሉ ነው። አንደኛው ሰው ግን በተለያየ ምክንያት የአንድ ሀገር ዜጋ ሊሆን ይችላል። በዋናነት ግን የተቀመጡ ፕሪንሲፕሎችን ካየን አንደኛ በፖለቲካ ምክንያት፣
ግራንት ኦር አፕሊኬሽን፣ በጋብቻ ሌጂቲማይዜሽን ወይም ይሄ ማደጎ ምናምን በምንለው ነገር ሪኢንቴግሬሽን ኦር እያንዳንዱ ከዚህ በታች እየተነተንን ስለምናየው ነው ስሙን እየጠቀስኩ ያለፍኩላችሁ። ፖለቲካል ኬዝም ሲባል እንዲሁ የተለያየ ነገሮች አሉት። ወይ አንዳንድ ጊዜ ኤ ፓርቲኩላር ቴሪተሪ ኢዝ መርጅድ ቱ ኦር ሰብጁጌትድ ባይ አናዘር ካንትሪ ፒፕል ዶሚስልድ ኢን ዛት ቴሪተሪ ዊል አኳየር ኤኒ ሲቲዝንሺፕ። ለምሳሌ አንድ ሀገር በአንድ ሀገር ግዛት ስትገባ ምናምን የዛ ሀገር ሰዎች ወይ የሌላ ሀገር ዜጋ እንዲሆኑ ይጠበቃል አይደለ? ስለዚህ አዲስ ዜጋ ይሆናሉ ማለት ነው። ይሄ በፖለቲካል ኬዝ አንድ ሰው ዜግነቱን ሲያጣ ነው። ሌላው ደግሞ ኢን ኬዝ ኦፍ ሴሴሽን ነው። ኦፕሽን ሜይ ቢ ቱ ኢንዲቪዥዋል ቱ ቹዝ አይዘር ካንትሪስ ሲቲዝንሺፕ። ለምሳሌ በአንድ ሀገር ውስጥ ያለች አንድ ሀገር ላይ መገንጠል የተለያዩ ነገሮች ሊኖሩ ይችላሉ። ታዲያ ህዝቡ ምናዊ ትሆናለህ፣ የተገነጠለው ትሆናለህ ወይስ በዚህ በኩል ይሆን? አንድ ሀገር ነበረ፣ አንድ ዜጋ የነበረ ሰው ያቺ ሀገር መሀል ላይ ብትገነጠልና አንድ ሁለት ሀገር ብትቆጠር ለህዝቡ ምርጫ የሚሰጥ ናቹራላይዜሽን ብለን የምንጠራው ማለት ነው። ይሄኛው ነው። በኢትዮጵያ ግን እንግዲህ የኢትዮጵያን ህግም እያጣቀስን እንዴት ነው ሞድስ ኦፍ አኳይሪንግ ኢትዮጵያን ሲቲዝንሺፕ የሚለውን ክፍል እንመልከት። እንግዲህ ኢትዮጵያን ናሽናሊቲ ለማግኘት የተለያዩ አዋጆች አሉ። እነዛ አዋጆችን መሰረት ባደረገ መልኩ ነው ከዚህ በታች ሀሳብ የሚቀመጠው። እንግዲህ አንድ ሰው በኢትዮጵያ ውስጥ ካን አኳየር ኢትዮጵያን ሲቲዝንሺፕ ኢዘር ባይ በርዝ ኦር ናቹራላይዜሽን፣ በሁለቱም መልኩ ልታገኙ ትችላላችሁ። ወይ ተወልዳችሁ ታገኛላችሁ፣ ወይ ደግሞ ህግን ተከትላችሁ ማመልከቻ አስገብታችሁ ምን ብላችሁ ልታገኙ ትችላላችሁ። ታዲያ አኩዊሽን ባይ ዲሴንትን እንመልከት መጀመሪያ። አኩዊሽን ባይ ዲሴንት አኩዊሽን ባይ ዲሴንት ማለት በመወለድ ብለን የጠራነው ነገር ነው። አርቲክል 3 ኦፍ 2003 ናሽናሊቲ ፕሮክላሜሽን አስክሪብድ ቱ ፕሪንሲፕል አንደር ዘ አኩዊሽን ኦፍ ኢትዮጵያን ሲቲዝንሺፕ ባይ ዲሴንት ኤኒ ፐርሰን ሻል ቢ አን ኢትዮጵያን ናሽናል ባይ ዲሴንት ዌር ቦዝ ኦር ኢዘር ኦፍ ሂዝ ፓረንትስ ኢዝ ኢትዮጵያን። በኢትዮጵያ ህግ እንግዲህ በተቀመጠው አዋጅ መሰረት አንድ የተቀመጠ ነገር አለ። እናንተ በዘር ግንድ ናሽናሊቲን ዜግነትን የምታገኙ ከሆነ ያ ሊሆን የሚገባው ወይ ከእናትና አባታችሁ ኢትዮጵያዊ ሊሆኑ ግድ ነው፣ ወይም ደግሞ ከሁለቱ አንዱ ኢትዮጵያዊ ሊሆን ያስፈልጋል ነው። አን ኢንፋንት ሁ ኢዝ ፋውንድ አቦንደንት ኢን ኢትዮጵያ ሻል unless proved to have a foreign nationality shall acquire Ethiopian nationality. Any person can't acquire Ethiopian citizenship so the principle of jus soil። ታዲያ ይሄ ላው ኦፍ ሶይል በምንለው አንድ ኢትዮጵያዊ ሊያገኝ አይችልም። ነገር ግን አንድ ህፃን ልጅ ምናልባት ቤተሰቦቹ ምናምን ሳይታወቁ ቀብተው ኢትዮጵያ ውስጥ ቢገኝ ኢትዮጵያዊ ዜግነትን እንዲሁ ደግሞ ምን ሊደረግ ይችላል? ኢትዮጵያዊ ዜግነትን ሊያገኝ ይችላል ማለት ነው። ሁለተኛው ደግሞ ግራንት ኦን አፕሊኬሽን የምንለው ነው። ግራንት ኦን አፕሊኬሽን ወይም ሬጅስትሬሽን ስንመለከት እንግዲህ ኤሊያንስ ካን ጌት ኢትዮጵያን ሲቲዝንሺፕ አንደር ናቹራላይዜሽን ዜር አር ቫሪየስ ዌይ ኦፍ አኳሪንግ ኢትዮጵያን ሲቲዝንሺፕ። እንግዲህ የውጭ ሀገር ዜጎች መጥተው ኢትዮጵያዊ ዜግነትን ሊያገኙ ይችላሉ። ያንን ነው ግራንት ኦን አፕሊኬሽን የምንለው። በማስገባት ሬጅስትሬሽን በማስገባት ኢትዮጵያዊ ዜግነት ልታገኙ ትችላላችሁ። ታዲያ ግን ግራንት ኦን አፕሊኬሽን አንድ ሰው መጥቶ ኢትዮጵያዊ ዜጋ ሊሆን ይገባዋል ወይ ሲባል የራሱ የሆኑ መስፈርቶች አሉ። መታችሁ አመልክታችሁ ምን ብላችሁ ነው የሚገባው አይደለ? ታዲያ አንደኛ ሪች ዘ ኤጅ ኦፍ ማጆሪቲ 18 ዓመት ሊሞላ ይገባል። ሊቭድ ኢን ኢትዮጵያ ፎር ቶታል አት ሊስት 4 ይር፣ በ4 ዓመት ኢትዮጵያ ውስጥ ሊኖር ይገባል። ሰፊሽንት ኤንድ ላቭፉል ሶርስ ኦፍ ኢንካም፣ በቃ የገቢ ሁኔታችሁ በቂ ሊሆን ይገባል እናንተን ሊያኖር የሚችል። ኮሚኒኬት ኤኒ ኦፍ ኢንዲጂነስ ኖሌጅ፣ ቢያንስ እንኳን ከሀገር ውስጥ አንድ ቋንቋ ልታውቁ ይገባል። ሃስ ኤ ጉድ ካራክተር፣ ጥሩ ባህሪ ሊኖራችሁ ይገባል። ኖት ሪካርድድ ክሪሚናል ኮንቪክሽን፣ ምንም አይነት የወንጀል ስራ ልትሰሩ አይገባም። ሪሊዝ ፍሮም ሂዝ ኦር ሄር ፕሪቪየስ ናሽናሊቲ፣ በፊት ከነበራችሁ ዜግነት ለቃችሁ የመጣችሁ መሆን አለባችሁ። አንድ ኢትዮጵያዊ አንድ አሜሪካዊ መጥቶ ኢትዮጵያዊ ሊሆን ቢል አሜሪካዊ ዜግነቱን ትቶ ነው ኢትዮጵያዊ የሚሆነው ማለት ነው። ዘን ቴክስ አን ኦዝ ኦፍ አሌጂንስ፣ ከዛ በኋላ ቃለ መሐላ በመግባት ኢትዮጵያዊ ዜግነትን ታገኛላችሁ ማለት ነው። ሌላው ኮዝስ ኦፍ ሜሪጅ ነው። በጋብቻ ኤሊየን ሁ ኢዝ ሜሪድ ቱ አን ኢትዮጵያን ሲቲዘን ሃቭ ፖሲቢሊቲ ቱ አኳየር ኢትዮጵያን ሲቲዘንሺፕ። አንድ ኢትዮጵያዊን ያገባ ወይም ያገባች ሰው ምን የማግኘት መብት አላት? በጋብቻ ምክንያት ዜግነት የማግኘት መብት አላት።
ነገር ግን ቅድመ ሁኔታዎች አሉት። አንደኛ marriage shall be through in accordance with the laws of Ethiopia or state where the marriage is contracted. Maybe shall lapse at least 2 years. The alien have to live in Ethiopia for at least 1 year preceding the submission of application. ከዚህ በተጨማሪ ደግሞ alien have to reach the age of majority, moral good person, lastly take the oath of allegiance። እንግዲህ ስንመለከተው ጋብቻው መጀመሪያ ላይ በኢትዮጵያ ሕግ የተመሰረተ ሊሆን ይገባዋል። ማለት ሀገሪቷ ባስቀመጠችው ወይም ደግሞ ሜሪጁ በተገቢ መልኩ በመመዝገብ ካለበት የተመዘገበ ምናምን ሊሆን ይገባል ነው የሚለው። ከዛ በኋላ ደግሞ ቢያንስ እንኳን እነዚህ ሰዎች በጋብቻ 2 ዓመት ሊኖሩ ይገባል። ከተጋቡት ውስጥ ደግሞ ቢያንስ 1 ዓመት ኢትዮጵያ ውስጥ ሊኖሩ ያስፈልጋል። ከዚህ በተጨማሪ እንግዲህ ሰውየው ኤጅ ኦፍ ማጆሪቲ የምንለው ከ18 ዓመት በላይ የሆነ በባህሪው ጥሩ የሆነ ከዛ ቃለ መሃላ በመግባት ዜግነት ሊያገኝ ይችላል ወይም ትችላለች ነው የሚለው። ይሄ ኬዝ ኦፍ ሜሪጅ ነው። ሌላው ደግሞ ኬዝስ ኦፍ አዶፕሽን ነው። በአዶፕሽን ሰው ዜግነት ሊያገኝ ይችላል። ቻይልድ አዶፕትድ ባይ ኤ ግሮን አንደር ዘ ኬርቴከር ኦፍ ኢትዮጵያን ሲቲዝን ሃቭ ዘ ራይት ቱ አኳየር ኢትዮጵያን ሲቲዝንሺፕ። የሆኑ ኢትዮጵያውያኖች ከውጭ ልጅ አስመጥተው እናሳድግ ቢሉ ያ ልጅ ሆኖ ይመጣል። ስለዚህ ይሄኛውም ባይ አዶፕሽን ወይም ሌጂቲሜቲንግ የምንለው ሲስተም ነው ማለት ነው። ነገር ግን አዶፕሽኑም የሆነ ፕሪንሲፕል ሊኖረው ያስፈልጋል። ቻይልድ ሃዝ ኖት አቴን ዘ ኤጅ ኦፍ ማጆሪቲ። ቢያንስ እንኳን ልጁ ከ18 ዓመት በታች ሊኖር ይገባዋል። ሊቭ ኢን ኢትዮጵያ ቱጌዘር ዊዝ ሂዝ ኦር ሄር አዶፕቲንግ ፓረንት። ከሚያሳድጉት ሰዎች ጋር ሊኖር ይገባዋል። ሃዝ ቢን ሪሊዝድ ፍሮም ሂዝ ኦር ሄር ፕሪቪየስ ናሽናሊቲ። በፊት ከነበረበት ዜግነት ወይም መሀል ላይ ልጁ ስቴትለስ ፐርሰን ሊሆን ያስፈልጋል ነው። ከኢትዮጵያ ወደ አሜሪካ ሄደ ወይም ከአሜሪካ ወደ ኢትዮጵያ የመጣ ሰው አሜሪካዊ የሆነ ልጅነቱን ትቶ ኢትዮጵያዊ መሆን እንዲችል ማለት ነው። ኢፍ ዋን ኦፍ his or her adopting parents is foreigner in writing, such as parents have to express his or her agreement that his or her adopted child gain ኢትዮጵያ ናሽናሊቲ። ምናልባት ልጁ ሕፃን ስለሆነ ቤተሰቦቹ እንግዲህ የውጭ ምናምን ሆነው የሚገኙ ቢሆን ቤተሰቦቹ የእሱን አግሪመንት ውል ተፈራርመው ሊያስፈጽሙለት ይገባል አይነት ሀሳብ ነው። ስለዚህ በውልደትም ወይም በአዶፕሽን በምንለው ሲስተምም ሰው ዜግነት ሊያገኝ ይችላል ማለት ነው። ሲቲዝንሺፕ ባይ ስፔሻል ኬዝ። ስፔሻል ኬዝ ደግሞ የምንለው ኤሊያን ሁ ሃዝ ሜድ አን አውትስታንዲንግ ኮንትሪቢዩሽን ኢን ዘ ኢትዮጵያ ኢንተረስት ኦፍ ኢትዮጵያ ሜይ ኮንፈር ዊዝ ኢትዮጵያ ናሽናሊቲ ባይ ዘ ላው ዊዛውት አንደርጎይንግ ዘ ፕሪኮንዲሽን። ምንም አይነት ቅድመ ሁኔታ ሳይሰጥ ሰው ዜግነት ሊያገኝ ይችላል። ያንን ነው ስፔሻል ኬዝ የምንለው። ያ ሰው ግን ለኢትዮጵያ የሆነ የተሻለ ነገር ማበርከት አለበት። ለምሳሌ ዶክተር ካትሪን ሃምሊን ምናልባት ስማቸውን ካልተሳሳትኩኝ እሳቸው ኢትዮጵያዊ ዜግነት ሊያገኙ ይችላል። በኢትዮጵያ ለ50 ዓመታት አካባቢ የሆነ እገዛ በማድረግ አውትስታንዲንግ የሆነ ኮንትሪቢዩሽን በማድረግ ዜግነት ሊያገኙ ይችላሉ ሰዎች አሉ። ያንን ስፔሻል ኬዝ እንለዋለን። ሌላው ሪአድሚሽን ቱ ኢትዮጵያን ናሽናሊቲ ነው። አንዳንድ ጊዜ ሰው ወይም ሪአድሚሽን ማለት እንደገና መመዝገብ ነው አይደለ? ኤ ፐርሰን ሁ ሃዝ ሎስት ኢትዮጵያን ሲቲዝን ስታተስ ሜይ ጌት ባክ ኢትዮጵያን ናሽናሊቲ። የኢትዮጵያን ዜግነት መሀል ላይ አጥቶ የነበረ ሰው ወይም ስቴትለስ ሆኖ የነበረ ሰው ተመልሶ ኢትዮጵያን ናሽናሊቲ እንደገና ተመዝግቦ ሊያገኝ ይችላል ማለት ነው። ይሄኛው ነው። ዘ አዘር ዋን ኢዝ ዱዋል ሲቲዝንሺፕ። እንዴት ነው ሰው ሁለት ዜጋ ወይም የሁለት ሀገር ዜጋ ሊሆን ይችላል ወይ የሚል ጥያቄ ልታነሱ ትችላላችሁ። ማለትም አሁን ለምሳሌ በትውልድ ካነሳን አባቱ አሜሪካዊ አባቱ የሌላ ሀገር የሆነ ልጅ እንዴት ነው አሜሪካዊም ኢትዮጵያዊም ሊሆን ይችላል ካላችሁ እሱን ነገር ነው የምናየው። ኮንዲሽን ኦፍ ቢንግ ሲቲዝን ኦፍ ቱ ኔሽን። ለምሳሌ ያህል የሁለት ኔሽኖች ዜጋ ስትሆኑ ነው ዱዋል ሲቲዝን የሚባለው እሳቤ። ነገር ግን ዱዋሊቲ ወይ ኦር multiplicity arise because of the clash among Jews solely or Jews sanguine and naturalization። እስካሁን ያነሳናቸው ማለትም ይሄ ባይ ፕሌስ ያልነው ባይ በርዝ ያልነው ወይም ደግሞ ይሄ በህግ የሚባለው እሳቤ እርስ በርሳቸው ክራይ ሲያደርጉ በብዛት ዱዋል ሲቲዝንሺፕ የሚባለው ነገር ሊፈጠር የሚችልበት እድል ሰፊ ነው ማለት ነው። እዚህ ጋር በሚያስቀምጠው መሰረት ለምሳሌ ያህል እንኳን ከተመለከትን
baby born to French family visiting the United States would acquire United States citizenship by jus soli and French citizenship by what? ጁስ ሳንጉዊንስ ይለናል። የሆነ ልጅ እንግዲህ በአሜሪካ ህግ መሰረት በተወለዳችሁበት ቦታ ይሰጣችኋል። በፈረንሳይ ህግ መሰረት ደግሞ በተመሳሳይ እንደ ኢትዮጵያ ነው። ቤተሰቦቻችሁ ከሆኑ ይሰጣችኋል። ታዲያ አንድ ልጅ ቤተሰቦቹ ከፈረንሳይ ተነስተው አሜሪካ ቢሄዱ ልጁ አሜሪካ ስለተወለደ ምን ያገኛል እንደማለት ነው? አሜሪካዊ ይሆናል ማለት ነው። አሜሪካዊ ይሆናል። ታዲያ ደግሞ በተዘዋዋሪ ቤተሰቦቹም ደግሞ ፈረንሳዊ ስለሆኑ ፈረንሳይም ዜጋን ያገኛል እንደማለት ነው። ታዲያ ይሄ ልጅ ሁለት ዜጋ ሆነ ማለት ታዲያ ዱዋል ሲቲዝንሺፕ እንለዋለን። child born from a mother and a father of two different countries could acquire dual citizenship through descent ወይም ደግሞ እኔ ቅድም እንዳልኳችሁ አንድ አሜሪካዊ እና አንድ ኢትዮጵያዊ የሚወልዱት ልጅንም ደግሞ እንዲህ ከተመለከትን በአባቱ አሜሪካዊ በእናቱ ኢትዮጵያዊ የሆነና ሁለት ዜጋ ሊሆን ይችላል። በሌላ በኩል ግን ስንመለከተው state may allow its naturalized citizen to keep their original citizenship ወይም ደግሞ state may refuse to citizens to revoke his or her citizenship for various reasons which are cause for dual multiple citizenship። ስለዚህ ሀገር እንደ ሁኔታው ይህንን ነገር ልትፈቅድም ወይም ደግሞ ሪፊውዝ ልታደርግ ትችላለች። እንደ ኢትዮጵያ ግን ከተመለከትነው ኢትዮጵያ ፕሮሂቢት ሲቲዝንስ ሰው ዜጎቿ የሁለት ሀገር ዜጋ እንዲሆኑ አትፈቅድም ማለት ነው። እስካሁን ባየነው መሰረት ሰው እንዴት ዜግነትን ያገኛል የሚል አንዳንድ ሀሳቦችን አንስተን ነበረ። አሁን ደግሞ እንዴት ዜግነትስ ይታጣል የሚለውን ሀሳቤ ደግሞ እንመልከት። ዋና ዋና ሀሳቡን እየጠቀስን እንሄዳለን። እንዲሁ ቃል በቃል በጣም ጊዜ የምንፈጅበት ሀሳብ አይኖርም። ማለትም ቀላል ስለሆነ ራሳችሁ እያነበባችሁ ትረዱታላችሁ። ዜጎች በተለያየ መልኩ ዜግነታቸውን ሊያጡ ይችላሉ። ለምሳሌ ያህል ዲናሽናላይዜሽን ብለን የምንጠራውን ዜግነትን ማጣትን ግን በዋናነት በሶስት ከፍለን ልናየው እንችላለን። አንደኛው አሌጂያንስ ነው። ሌላው ፓኒሽመንት፣ ሌላው ደግሞ ፐብሊክ ኦርደር። አሌጂያንስ ስንል ማለት አንዳንዴ ላክ ኦፍ አሌጂያንስ አለመታመን ሲኖራችሁ ለሀገራችሁን ስትክዱ እንደዚህ አይነት ሁኔታዎች ሲፈጸሙ ነው ሀገር ዲናሽናላይዝ ትሆናላችሁ ወይም የሀገርን ሚስጥር ስታወጡ እንደዚህ አይነት ጉዳዮች ሉዚንግ ሲቲዝንሺፕ እንዲኖር ያደርጋሉ። በሌላ መልኩ ደግሞ ፓኒሽመንት ካንትሪ ሜይ ሲክ ቱ ዲኔይ ሰች ቤኔፊት ቱ ፒፕል ኢት ቢሊቭ አር አንወርዚ ኦፍ ኢንጆይንግ ዘም ማለት እንደ ቅጣትም ደግሞ ሰዎች በተለያዩ መልኩ እንደ ቅጣት ተደርጎ ዜግነቱን ሲያጣም እንዲሁ ትመለከታላችሁ። በፐብሊክ ኦርደርም ደግሞ እንዲሁ ሰው ዜግነቱን ያጣል። ነገር ግን እነዚህ ነገሮች በአራት ዋና ዋና ነገሮች ከፍለን ልንመለከታቸው እንችላለን። አንደኛው ዲፕሪቬሽን ነው። ዲፕሪቬሽን የምንለው ነገር ምንድን ነው? ኢንቮለንተሪ ሉስ ኦፍ ሲቲዝንሺፕ ዊች አራይዝ ዊዝ ገቨርንመንት አውቶሪቲ ኦር ኮርት ቴክ ኤ ዲሲዥን ቱ ኑሊፋይ አን ኢንዲቪዥዋል ሲቲዝንሺፕ። ፈልጋችሁ አይደለም ዜግነታችሁን የምታጡት ዲፕሪቬሽን ሲሆን ማለትም በመንግስት ባለስልጣናት አውቶሪቲ ስልጣን ወይም ደግሞ በፍርድ ቤት ውሳኔ ይሄ ሰውዬ ይሄ ግለሰብ መብቱን ወይም ደግሞ የዚችን ሀገር ዜግነቱን አጥቷል ተብላችሁ አዋጅ የሚወጣባችሁ ሁኔታ ነው ዲፕሪቬሽን ተብሎ የሚጠራው። ፎር ሪዝን ኦፍ አንከቨሪንግ ናሽናል ሴኩሪቲ። ይሄ ግን የሚሆነው እንዴት ነው ስትሉ አንድ ሀገር እንዴት ነው ከዜግነት ልታስወግዳችሁ የምትችሉት? የሀገር ሚስጥር ባለመጠበቅ፣ ነን ኮምፕላያንስ ዊዝ ሲቲዝንሺፕ ዲዩቲ ማለት ይሄ ሎያሊቲ ምናምን የሚለውን ነገር ባለማከበራችሁ፣ አንድ ላይ ባለመስራታችሁ፣ ሉስ ኦፍ ጂኒያል ሊንክ ዊዝ ሄር ኦር ቢካሚንግ ናቹራላይዝድ ኢን አናዘር ካንትሪ። አንዳንድ ጊዜ ሰዎች ይመጡና ተፈጥሮ ከነበራቸው ከሌላ ካንትሪ ጋር መጥተው እዚሁ ተጣብቀው ሲቀሩ ማለትም ለምሳሌ ከአሜሪካ የመጣ አንድ ሰው ከአሜሪካ ጋር ያለውን ግንኙነት ሙሉ ለሙሉ ሳያቋርጥ ሲቀር ያኔ ዜግነቱን ያጣል። እንደዚህ አይነት ህጎች አሉ። እሱኛውን ዲፕሪቬሽን እንለዋለን። ስለዚህ በኢትዮጵያ ህግ መሰረት ዲፕሪቬሽን ምን ይላል? ይሰራል ማለት ነው። ሌላው ላፒስ ኦር ኤክስፕራይቬሽን ማለት permanent loss of his or her citizenship because of his or her permanent residence, a long-term residence abroad beyond the number of years permitted by the countries in question. ላፒስ ኦር ኤክስፓይሬሽን የሚባለው ሀሳብ ደግሞ ምን መሰላችሁ? ክፍለ ጊዜ ይበሉት። ወይም አሁን ለምሳሌ ህንድ አላት። ህንድ ኢንዲያን 7 year ሊሚት አላቸው። አንድ ህንዳዊ ከአንድ ሀገር ወይም ከሀገሩ ከህንድ ቆይቶ መራቅ ያለበት ለ7 ዓመት ብቻ ነው። ከ7 ዓመት ቆይቶ ወደ ህንድ የሚመለስ ከሆነ ህንዳዊ ዜግነቱን እንዲያጣ ይደረጋል። ላፒስ ወይም ኤክስፓይሬሽን የሚባሉ ኤክስፓየርድ ያደርጋል ዜግነታችሁ ማለት ነው። በኢትዮጵያ ግን ኢዝ ኖት አፕሊኬብል ቱ ኢትዮጵያ። ከኢትዮጵያ ወጥቶ 30 40 ዓመት ኖሮ ይሄ ሰውዬ ቢመለስ ኢትዮጵያዊ ዜግነቱን አያጣም። በህንድ ግን በየ7 ዓመቱ ምን ትላላችሁ? ትመላለሳላችሁ ማለት ነው።
ዜግነታችሁ ምን እንዲል እንዳታጡት ኤክስፓየር እንዳያደርግ። ስለዚህ እሱኛውን ላፒስ እንላለን። በኢትዮጵያ አይሰራም። ሌላው ሪዩኒኬሽን ነው። ኢት ኢዝ ኤ ቮለንተሪ ዌይ ኦፍ ሉዚንግ ነው። አንድ ሰው ፈቅዶና ወዶ ነው ዜግነቱን ሊያጣ የሚችለው። አን ኢትዮጵያን ናሽናል ሃዝ ቱ ፉል ራይት ቱ ሪናውንስ ሂዝ ኦር ሄር ኢትዮጵያን ናሽናሊቲ ኢፍ ሂ ኦር ሺ ዊሽስ አይደለ። አንድ ሰው እንደፈለገ ወይም ናሽናል የሆነውን ነገር የመቀየር ምን ማለት መብት አለው። indelible allegiance. The person who has renounced a country's nationality may not be actually released from the status until his or her has discharged his or her obligation towards the particular state or accused of a crime። እንግዲህ ግን ወደ አንድ ሀገር ከሌላ ሀገር ወደ ስቀያየው ግን ወይም ወደ አንድ ሀገር ስትመጡ ከአንድ ሀገር ስትወጡ ግን መታየት ያለበት ነገር አለ አይደለ? እንዴት ነው ከትምህርት ቤት እንኳን ሲለቀቅ ሰውዬ ንብረት እንትን ብሏል ወይ እየተባለ እንደሚጠራ ሁሉ ከሀገር ደግሞ ዜግነትም ሲለቀቅ ህጎቹን ተወጥቷል ወይ፣ ምንም አይነት ዕዳ የለበትም ወይ፣ ምንም አይነት ወንጀል አልሰራም ወይ የሚለው ነገር ተረጋግጦ ኢንዲሌብል ስትሆኑ ከሀገር መውጣት ትችላላችሁ ማለት ነው። ሌላው ሰብስቲቱሽን። ሰብስቲቱሽን እንግዲህ when the original citizenship is substituted by another state where it is acquired through naturalization መቀያየር ሲኖር ቅድም እንዳለው ማለት ነው። ዋና የነበረው ዜግነታችሁ ወይም አንድ ሀገር በአንድ ሀገር ቁጥጥር ስር ስትገባ አንድ ዜጋ ምን ሆነ ማለት ነው? ዜግነቱን ይቀይራል ማለት ነው። ስለዚህ when a particular territory is annexed by another state the inhabitants citizenship with the annexed territory will be replaced by the citizenship of subjugator ማለት ነው። ስለዚህ አንድ ሰው ወይም ደግሞ አንድ የሆነች ሱዳንን በሏት፣ ሱዳን ብላችሁ ወይም ሱዳን በሆነች ሀገር ተገዛች እንበል። ያቺ የተገዛችበት ሀገር ምን እንድትሆን ይደረጋል? ሪናውንስ እንዲደረግ ይደረግና በሀገሪቱ በመላው ሀገሪቱ ከዛ በኋላ ላይ እንደ ዜጋ ሰዎቹም የሚቆጠሩት በገዛቸው ሀገር ሲሆን ጊዜ ነው ማለት ነው። እንደ ኢትዮጵያ ግን ከተመለከታችሁ በኢትዮጵያ ሪዩኒኬሽን ኤንድ አኩዊሽን ኦፍ አዘር ካንትሪስ ናሽናሊቲ በዚህ ዌይ ብቻ ነው በኢትዮጵያ ማለትም ይሄኛው ሪዩኒኬሽን አለ ዘንድ ዲፕሪቬሽን አለ። ኢንቮለንተሪሊ ኦር ቮለንተሪሊ ልታጡ የምትችሉት እንጂ ወይ ሰብጁጌተር ምናምን የሚባለው ነገር ኢትዮጵያ ውስጥ አይሰራም። ሌላና የመጨረሻ ኮንሰፕት የምንመለከተው ስቴትለስ ነው። ስቴትለስነስ የሚባለው እሳቤ ሀገር የለሽነት እንደማለት ነው። the condition of having citizenship of any country and with no government from which to ask protection በቃ ከማንም ደህንነት የማትጠይቁበት እናንተን የሚጠብቃችሁ ምንም አይነት ነገር የሌለበት የዚያ ዜግነታችሁ ምንድነው ስትባሉ ይሄ ነው የማትሉበት ሁኔታ ማለት ነው። stateless almost always result with the state failure people to form their home country በብዛት እንደዚህ አይነት ነገሮች የሚከሰቱት ሀገራቶች ሲፈራርሱ፣ ሀገራቶች ሲወድቁ፣ ምን ሲሉ ዜጎች ስቴትለስ ሆነው ይቀራሉ። ማለትም ገቨርንመንት ለዜጎቹ ምንም አይነት ፕሮቴክሽን መስጠት ሲያቆም፣ ለዜጎቹ ሆም ካንትሪ እንዲሆን በበቂ ሁኔታ መምራት ማቆም ሲቀር ያኔ ስቴትለስነስ የሚለው እሳቤ ይመጣል። ኢንዲቪዥዋል could become stateless person because of deprivation and when renouncing their citizenship without gaining nationality in another state. Then people become stateless as a result of government action. ታዲያ ግን እዚህ ጋር ሁለት እሳቤዎች አሉ። ዜጎች ስቴትለስነስ የሚሆኑት በሁለት አይነት ወይም ነው። አንደኛ በቮለንተሪሊ፣ ሁለተኛው ኢንቮለንተሪሊ። ቮለንተሪሊ ስንል ሪናውንሲንግ አለ፣ ኢንቮለንተሪሊ ዲፕሪቬሽን አለ። ሀገር ውስጥ ጥፋት አጥፍታችሁ የሆነ ችግር አድርሳችሁ ሚስጥር ስታባክኑ ሀገር ታስወጣችኋለች አልፈልግም ብላ። በዚህ መሀል ምን ትሆናላችሁ? ስቴትለስ ትሆናላችሁ፣ ዜግነት የሌላችሁ ሰው ትሆናላችሁ። ከዚህ በተጨማሪ ደግሞ እንግዲህ አንድ አሜሪካዊ ኢትዮጵያዊ ለመሆን መጀመሪያ ምን ማድረግ አለበት አለን? አሜሪካዊ ዜግነቱን ሊያጣ ይገባዋል። ታዲያ አሜሪካዊ ዜግነት አጣችሁ ኢትዮጵያዊ ዜግነት እስኪሰጣችሁ ድረስ በመሀል ምንድናችሁ እናንተ? ስቴትለስ ናችሁ ማለት ነው። ስለዚህ አንዳንድ ሰዎች በመንግስት ድርጊት ወይም እንቅስቃሴ ሁኔታ ምናምን ምክንያት ስቴትለስ ሆነው ሊቆዩ የሚችሉባቸው ቅድመ ሁኔታዎች አሉ ማለት ነው። በአጭሩ እንግዲህ እንዴት ነው ሰዎች ዜግነትን የሚያገኙት የሚያጡት የሚለውን ኮንሰፕት ሀሳብ በዚህ ተመልክተነዋል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ።